ተናግሬ ነበር እናንተም ሰምተን ነበር ከማለት ወጥተን በስራና በተግባር ልንገልጸው ይረዳል። ሐዋርያው ቅዱስ ጳውሎስ በተናገረው ከ14ቱ መልእክት ውስጥ አንዱ በሆነው ወደ ጢሞቴዎስ በተላከው መልእክት ላይ አንድ ሐሳብ አንስቼ የተወሰነ ጊዜ ነው። ረጅም ሰዓት የቆማችሁ አላችሁ። ምናልባት ቦታው የሚመቻችሁ ከሆነ ራፍ ብትሉ መልካም ነው። ስትቆሙ ቶሎ ሚሂድታውን የምትሉ ነው የምትመስሉት። በእርግጥ ቦታው ላይ መቻችሁ ይችላል። ትንሽ ሰው ቁሞ ዘለግ አድርጎ ለማስተማር ስለሚከብድ የሚመች ቦታ ያለው ላይ አረፍ ብትሉ ጥሩ ነው። የትምህርታችን መነሻ ሐሳብ ወደ ጢሞቴዎስ ልጁ ሐዋርያው ቅዱስ ጳውሎስ በላከው መልእክት አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 7 ላይ ያለውን ኃይለ ቃል መነሻ እናደርጋለን። አንብቡት። የጢሞቴዎስ መልእክት የሥርዓት የትምህርት መልእክት ስለሆነ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ልጁ የመከረው ምክር አለ። ልጄ ጢሞቴዎስ ሰውነትህን ዘወትር እግዚአብሔርን መምሰል አስለምደው ይላል። ዘወትር ሰውነትህን ማንን መምሰል አስለምደው? ድምፃቸው አይሰማም። ማንን መምሰል? ዘወትር ምንክን ሰውነትህ ማንን ይምሰል? መቼ? ዘወትር ሰውነትህ እግዚአብሔርን መምሰል አለበትና እግዚአብሔርን መምሰል አስለምደው ይላል። በዚህ ትምህርት ዋና ሐሳብና መልእክታችን የትምህርታችን ዓላማም እኔ ማንን ነው የምመስለው? ዘወትርስ የምሰራው ስራ ምንድን ነው ብለን ቅድም መምህራችን እንደነገሩን ዘወትር ማድረግ ያለብንን ነገር እግዚአብሔርን የሚያስመስል ነው ወይስ እግዚአብሔርን ከመምሰል የተለየ ነው? ማንን ነው የምመስለው ብለን ራሳችን እንድናይ ነው። አሁን መምህር ገሌ እንዲህ ናቸው እንደው ከአቃቢ እስከ ሙሴ ከቀዳሽ እስከ አራሽ ድረስ ስለ ሰው እንድናወራ አይደለም፣ ስለ ራሳችን እንድናይ ራሳችን እንድንመለከት ነው። እና ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ልጁ ነው የላከው። ለጢሞቴዎስ ልጁ ጢሞቴዎስ በሐዋርያው በቅዱስ ጳውሎስ እግር ተተክቶ ያስተማረ ሐዋርያ ነው። ሐዋርያ ማለት ሲተረጎም ሆረ፣ ሄደ፣ ገሰገሰ፣ ተራመደ የሚል ትርጓሜ አለው። ገስጋሽ፣ ሀጅ፣ ተራማጅ የሚል ትርጉም አለው። ያ ማለት ግን ሆረ ሄደ ካለው ስለወጣ ገስጋሾች፣ ተራማጆች፣ ተጓዦች በሙሉ ሐዋርያት ናቸው ማለት ግን አይደለም። ክርስቲያኖች መድር ክርስቶስ በአጭር ቁመት በጠባብ ደረት ተወስኖ ሲያስተምር የ5 ገበያ ሕዝብ ይከተለው ነበር። ያ ሁሉ ሐዋርያ ነው እንዴ? ስንት ናቸው ሐዋርያት? ስንት ናቸው? 12 ናቸው። ከ5ቱ ገበያ ሕዝብ 12ቱን ነው ሐዋርያ ያለው። የማይራመድ የማይገሰግስ ሆኖ አይደለም። የ5ቱ ገበያ ሕዝብ ሐዋርያ ማለት የንጉሥን መልእክት የባለስልጣንን ትእዛዝ ይዞ የሚራመድ ማለት እንጂ እንዲሁ የሚንቀሳቀሰው በሙሉ ሐዋርያ ማለት አይደለም። የንጉሥ መልእክት ሲባል ንጉሡ በሕይወት ላይ መድኃኒት አስይዞ የላከው ማለት ነው። ምን አስይዞ? መድኃኒት አስይዞ የላከው ሕይወት ለማዳን የሚፋጠኑ ማለት ነው። ሐዋርያት ማለት ሕይወት ለማዳን የሚፋጠኑ ንጉሡ በሕይወት ላይ ሂዱ፣ ፈጥናቸው በሕይወታቸው ድረሱና አድኗቸው ብሎ የላካቸው በሕይወት ለማዳን የሚደርሱ ሕይወትን ለማትረፍ የሚፋጠኑ ናቸው። ሲልካቸው ሕይወት እንዲያድኑ ስለሆነ
ማንም መንገድ ላይ ሊያገኛችሁና ሰላም ቢላችሁ ሰላም እንዳትሉ አሏቸው። ምን እንዳትሉ? ሰላም እንዳትሉ። እናንተ የምትፋጠኑት ሕይወት ለማዳን ነው። የሕይወት ጉዳይ ስለሆነ ሕይወት ለማዳን የምትፋጠኑ ናችሁና መንገድ ላይ የምታውቁት ሰው አግኝታችሁ እንደው ቢያናግራችሁና ከእናንተ ጋር ሀሳብ ቢፈልግ ቁማችሁ ከሕይወት ውጭ ሆነ አትወሩ። ለምን የእሳት አደጋ ተነስቶ ሊያጠፋ የሚሄድ ሰው መንገድ ላይ የሚያውቀው ሰው ቢያገኝ ቁሞ ያወራል? ክርስቲያኖች ያወራል? አያወራም። ሁሉን የሚያስቆመው የትራፊክ አደጋ እንኳ ቢፈጠር መካከል ላይ መኪና ወይም ግጭት ቢፈጠር ቁሞ አይለካካል። የትራፊክ መብራቱ ማንኛውም ሆነ አያስቆመው። የሚፈጥነው በሕይወት ለመድረስ የተፈጠረውን ችግር ለመፍታት እሳቱን ለማጥፋት ነውና ይህ የእሳት አደጋ ለማጥፋት የሚፋጠን ሰው ቁሞ እንደማያወራ ሁሉ ሐዋርያም ከተላከበት የሕይወት መልእክት ውጭ ስለ ስጋዊ ነገር፣ ስለ ስጋዊ ቤተሰብ፣ ስለ ምድራዊ ጉዳይ፣ ስለ ግል ሕይወት የሚያወራ አይደለም እና ሐዋርያ ማለት ይሄ ነው። በሕይወት ማዳን ላይ ስልጣን የተሰጠው ከእግዚአብሔር የተጠራ ከእግዚአብሔር የተመረጠ በእግዚአብሔር የተለየውም በሕይወት ለማዳን የተመረጠ ማለት ነው። ሐዋርያ ራሱን ጠርቶ ሐዋርያ አያደርግም። እኔ ሐዋርያ ነኝ በማለት ሐዋርያ የሆነ ሐዋርያ የለንም። ንጉሥ ጠርቶ ሐዋርያ አድርጎ የሾማቸው የመረጣቸው ናቸውና ለሕይወት ማዳን የሚፋጠኑ ናቸው። የሐዋርያት በረከታቸው ረድኤታቸው ከኛ ጋር ይኖር። ሐዋርያው ቅዱስ ጳውሎስ ልጁ ጢሞቴዎስን ሐዋርያ አድርጎ የሚተካውን በእግሩ ተተክቶ የሚያስተምረውን ልጁን ሲመክረው ልጄ ጢሞቴዎስ ዘወትር ሰውነትህ ማንን ይምሰል አለው? እግዚአብሔርን ይምሰል። ሰውነትህ እግዚአብሔርን ይምሰል። እግዚአብሔርን ይመስል ዘንድ ዘወትር አስለምደው። መንፈሳዊ ሕይወት ክርስቲያኖች እንደ ባትሪ ድንጋይ አንድ ቀን ተገዝቶ የሚገጠም አይደለም። እንደሆነ ከሱቅ እንደሚገዛ ዕቃ አንድ ጊዜ ገዝተን የምናደርገው አይደለም። በሕይወት ውስጥ የዘወትር ልምምድ አድርገን የምናመጣው ነው። ጾም፣ ጸሎት፣ ትሩፋት፣ ሰጊድ፣ ምጽዋት፣ ርኅራኄ አብረው የሚያድጉ እንጂ በሆነ ቀን ለሆነ አስበን የሆነ ጊዜ ብቻ የሆኑ ሰዎችን ስናይ በሆነ ቦታ ለይተን የምናደርገው አይደለም። ዘወትር እግዚአብሔርን መምሰል ማስለመድ ነውና ሰውነታችን ዘወትር እግዚአብሔርን እንዲመስል ቅዱስ ፈቃዱ ይሆንልን። ታዲያ እግዚአብሔርን ለመምሰል ክርስቲያኖች መጀመሪያ እግዚአብሔርን ማወቅ ነው። መቼስ ለመሆን የምንፈልገውን ነገር ልጆቻችሁ ሊሆኑ የምትወዱትን የምትፈቅዱትን ነገር መጀመሪያ ስለዚያ ጉዳይ ትልቅ ጥልቅ ግንዛቤ ሊኖረን ይገባል። እግዚአብሔርን ለመምሰል እግዚአብሔር ማን ነው? እግዚአብሔር ማን ነው? ማንን ታመልካላችሁ ብለው ሲጠይቁን እግዚአብሔር ማን ነው ብለው ሲጠይቁን መልሳችን ምንድን ነው? አይ እሱ ለቄሶቹ እኔ ስለ ሃይማኖት ነገር አትጠይቀኝ፣ እንዲህ አይነት ነገር እኔ አልፈልግም፣ ማመን እንጂ መጠየቅ አልወድም፣ ለመርጌታ ገሌ ለቄስ ገሌ ምንለው አይደለም። ይህ ሃይማኖት ስለሆነ የምናመልከው እግዚአብሔር ነው። እግዚአብሔር ማን ነው ሲሉን እንድናውቀው እግዚአብሔር ራሱን የገለጸባቸው የባህሪ መገለጫዎቹ አሉ እና እግዚአብሔር ማለትማ ይሄ ነው ብለን መመለስ አለብን። ዛሬ እነሱ ነው የምነግራችሁ። እኔ በአጭር ጊዜ ብዙ አላቆያችሁ። በአብዛኛው ወደ ቤተክርስቲያን ሲመጣ ማስታወሻ መያዝ ስላልተለመደ ያው ትንሽ እንቸገራለን። ጥቅሶቹን ባትይዟቸው ቅደም ተከተላቸውን ይዘን ግን እግዚአብሔር ማን ነው ለሚሉት ሰዎች መልስ ለመስጠት ራሳችን ማዘጋጀት ያስፈልጋልና እግዚአብሔር አንድ ቀን ሙሴን ሂድና ፈርዖን የተባለውን ንጉሥ ሕዝቤን ልቀቅ ይልሃል ብለህ ንገረው አለው። እግዚአብሔር ሙሴን ሊልከው ነው ወደ ፈርዖን። ሕዝቤን ልቀቅ እያለህ ነው ብለህ ንገረው። እሺ እኔ አንተ አዘኝ እምቢ አልልም፣ ነገር ግን
ማን ላከ ሲለኝ ማን ነው ላከኝ የምለው አለ። እየሰማችሁ ነው ክርስቲያኖች? ምን አለ? ማን ላከኝ ልበል? የላከኝ ማን ነው? ማን ላከህ? ይህ ትእዛዝ የማን ነው ሲባል መልስ ምንድን ነው አለ? የምታመልኩት ማን ነው ስንባል መልሳችን ምንድን ነው? ከመ ይበሉነ አሕዛብ አይቴው ውእቱ አምላኮሙ ይላል እግዚአብሔር። ስለዚህ ሙሴ እንዲህ ብሎ ሲናገር እግዚአብሔር ምን አለው ለሙሴ? ያለና የሚኖር ዘሃሎ ወይሄሉ ያለና የሚኖር ላከኝ ብለህ ንገረው። ማን ላከኝ? ማን ላከኝ? ያለና የሚኖር እግዚአብሔር ማለት ያለና የሚኖር ማለት ነው። ያለና የሚኖር ማለት ነው። ያለ ማለት ዓለም ሳይፈጠር የነበረ ዓለምም ፈጥሮ በዓለም መካከል በማይከለ ዘመን ያለ። የሚኖር ማለት ዓለምን አሳልፎ የሚኖር ማለት ነው። የምናመልከው አምላክ ያለና የሚኖር ነው። ያለና የሚኖር ቅድመ ዓለም በመንግስቱ በንጉስነቱ በገዥነቱ በኃያልነቱ የሚኖር ማይከለ ዘመንም እንዲሁ ዓለማትንም አሳልፎ እንዲሁ የሚኖር ያለና የሚኖር ማለት ነው። ስለዚህ እኔና እናንተ ዘወትር ሰውነታችንን እግዚአብሔርን መምሰል ማስለመድ ማለት እኔ የማመልከው አምላክ ያለና የሚኖር ነው እያሉ መንገር ነው። ያለና የሚኖር አምላክ እንዳለው የሚያምን ሰው ተስፋ አይቆርጥም፣ አይጨነቅም። ለምን ከተባለ አምላኩ አለ። እግዚአብሔር እንዳለ የሚያምን ሰው ይጨነቃል። ክርስቲያኖች ተስፋ አይቆርጥም፣ በሆነ ባልሆነው አይደነግጥም፣ አይበረግግም፣ አይጨናነቅም። በእሳቱ ውስጥ ቢጥሉት ማን አለ? ማን አለ? እግዚአብሔር አለ። ሰዎች የመከራ ቀንበር ቢያበዙበት በመከራው ውስጥ እንዲያልፍ ማድረግ የሚያስችል አቅም ያለው ሁሉ ቻይ የሆነ እግዚአብሔር አለና እግዚአብሔር አለ እያለ የሚያስብ ልክ እንደ ሰለስቱ ደቂቅ አይ አንተ ላቆምከው ምስልማ አንሰግድም፣ አንተንም እኛንም የፈጠረ አምላክ አለ፣ አንተ የፈለግከውን ማድረግ ትችላለህ አሉት። ወደሚነደው እሳት ወረወራቸው። በእሳቱ መካከል ከእሳቱ ማቃጠል የሚፈጥን ኃያል የሆነው መልአኩን ቅዱስ ገብርኤልን ላከላቸው። እኛም ዘመናችን ሀገራችን በእሳት መካከል ያለች ሆናለችና ኃያሉን መልአክ ቅዱስ ገብርኤልን የላከልን በቸርነቱ ይጎብኘን። መልአኩ ከእሳቱ ማቃጠል የሚፈጥን በእሳቱ መካከል ያለ በመከራው መካከል ማሳለፍ የሚችል ዮናስን ወደ ውሃው የወረወሩት በአሳው ሆድ መካከል ለ3 ቀን የሚጠብቅ አምላክ እግዚአብሔርን አምናለሁ ማለት። ስለዚህ ያለምንም መደንገጥ፣ ያለምንም መበርገግ፣ ያለምንም መጨነቅ፣ ያለምንም ተስፋ መቁረጥ በመከራው መካከል ማሳለፍ የሚችል አምላክ አለ ብሎ ማመን እግዚአብሔር አለ ማለት። ሌላኛው እግዚአብሔር አለ ማለት ለሚሰሩ ስራ ሁሉ እግዚአብሔር አለ እያሉ መንገድ ነው። ሰው ኃጢአት የሚሰራው የእግዚአብሔርን ሀልወት ሲዘነጋ ነው። ክርስቲያኖች የምንሰራውን ስራ ሁሉ ማን ያያል? ክርስቲያኖች እግዚአብሔር። በንግዱ ቦታ እግዚአብሔር ቤተክርስቲያን ብቻ ነው ያለው ብሎ ማሰብ የዋህነት ነው። ቤተክርስቲያን ብቻ አይደለም እግዚአብሔር ያለው። የምትሰሩበት መስሪያ ቤት ውስጥ የምትነግዱበት ሚዛኑ ላይ እግዚአብሔር እንዳለ መንገድ ነው። እግዚአብሔርን መምሰል ማለት ይሄ ነው። የምንሰራቸውን ስራዎች ሁሉ እግዚአብሔር ያያል። ሌት አይል ቀን አይል በቦታ የማይወሰን በጊዜ የማይለካ አምላክ አለ። ስለዚህ እግዚአብሔር አለ ብሎ የሚያምን ሰው እግዚአብሔር እንዳለ የተረዳ ሰው ኃጢአት አይሰራም። ለምን ከተባለ ማን ስላለ? እግዚአብሔር አለ። አሁን እኛ ሰው አለ የለም፣ አየኝ ያላየኝ፣ ሰማብኝ ያልሰማብኝ ብለን የምንበድለው የእግዚአብሔርን ዓይኖች፣ የእግዚአብሔርን ጆሮዎች፣ የእግዚአብሔርን መስማት፣ የእግዚአብሔርን ማየት እንደሌለ አድርገን ስንቆጥረው ያን ጊዜ ለኃጢአት ለሰይጣን እንጋለጥና ሰይጣናዊ የሆነ ስራን መለማመድ
ሐሰቱን፣ ቅሚያውን፣ ዝርፊያውን፣ በደሉን፣ ኃጢአቱን፣ ዝሙቱን፣ ርክሰቱን እኔን የሚለማመደው ሰው የእግዚአብሔርን መኖር ሲዘነጋ ነው። ስለዚህ አሁን እግዚአብሔርን መምሰል መለማመድ ብሎ የተነገረው በቦታዎች ሁሉ ለራሳችን ለልቡናችን ለአእምሯችን ማን አለ እያሉ መንገድ ነው። እግዚአብሔር አለ። እግዚአብሔር አለ ብሎ የሚሰራ ሰው ሚዛኑ መለኪያውም ድርጊቱ ፍጻሜውም መነሻውም መድረሻው እግዚአብሔር ስለሆነ በጎ መሆን ይችላል። እግዚአብሔራዊ ስራ ይሰራል። እግዚአብሔራዊ ስራ እንድንሰራ ይርዳል። ስለዚህ አንደኛ እግዚአብሔር ማለት ያለና የሚኖር ማለት ነው። በመቃብር ውስጥ ከሞት በኋላ ከመሞታችን በፊትም ከመፈጠራችን በፊትም እግዚአብሔር አለ ብሎ ማሰብ፣ እግዚአብሔር አለ ብሎ ለሕይወት መንገድ፣ እግዚአብሔር አለ ብሎ ስራ መስራት፣ ዳኛን አይታን ሁሉን ነገር የሚያየን የሚሰማን እግዚአብሔር ነው ብሎ መስራት ማለት ነው። ሰውነትን እግዚአብሔርን ማስመሰል ማለት። ሁለተኛ እግዚአብሔር ማለት ካለ ሁሉ ማለት ነው። እግዚአብሔር ማለት ሁሉን ቻይ ማለት ነው። ሁሉን ቻይ ይህን እንጂ ይህን አይችልም፣ ይህን ብነግረው ያቅተዋል፣ ይህስ እንዲህ ነው፣ ይህስ ለሱ አይሆንም እማንለው ዘእንበለ ንስአሎ ፍትወተነ ሳንለምነው የሚያስፈልገንን መስጠት የሚችል ሁሉን ቻይ ማለት ነው እግዚአብሔር ማለት። እስኪ ተመልከቱት ከሃሊነቱን ሁሉን ቻይነቱን እስኪ እዩት። በስነ ፍጥረቶቹ ያን ጨለማ ወስዶ ይህን ብርሃን ሲያመጣ ዓለምን ካለመኖር ወደ መኖር እያንዳንዱ ልዩ መልክ፣ ልዩ ጣዕም፣ ልዩ መዓዛ፣ ልዩ የሆነ ልክ ዓለም እንደሚያወራው የሆነ አንድ ክብ ነገር ፈንድቶ የሆነ ነገር መጣ። ይሄ ዝም ብሎ ያላዋቂዎች እውቀት ነው። ይሄ እንዴት ነው አንድ ነገር ፈንድቶ እንዲህ አይነት? እስኪ ሰውን ብቻ እዩት ክርስቲያኖች፣ ከራስ ፀጉሩ እስከ እግር ጥፍሩ ድረስ ይህን የመሰለ ውበት መስጠት የሚችል ለእያንዳንዱ ስነ ፍጥረት በየመጠኑ ትንኝን እንኳ በእሷ ጉረሮ ሊወርድ የሚችል ምግብ ያዘጋጀ ፈጥሮ የሚመግብ ሁሉን ቻይ አምላክ ማለት ነው። ስለዚህ እግዚአብሔርን አመልካለሁ የሚል ሁሉን ቻይ የሆነውን አምላክ ማምለክ ነው። ይህን ተለማመዱና አባቶቻችን ሕይወታቸውን በቅድስና አስለምደው እግዚአብሔራዊ የሆነ ስራ ሰሩ። በሰው አእምሮ ሊደረስበት የማይቻል እኔ ግድግዳ ሰርቻለሁ ጣራ አልሰራም ዝናብ እንዳይገባው ናቡና አሩ አያችሁ። ሁሉን ቻይ የሆነውን አምላክ ሲያመልኩ፣ ሁሉን ቻይ የሆነውን አምላክ ሲረዱና ሲያምኑ ሁሉን የሚችለው አምላክ ሁሉን እንዲችሉ አደረጋቸው። አማን አማን እምለክሙ ዘየአምነ ግብረ ዘአነ እገብር ወዘየአቢ እምኔሁ ይገብር። እውነት እውነት እላችኋለሁ በእኔ የሚያምን ቢኖር እኔ የምሰራውን ስራ ይሰራል ብላ። እስኪ በእኔ የሚያምን በሉ። በእኔ የሚያምን ቢኖር እኔ የምሰራውን ስራ ይሰራል። ማን የሚሰራውን? እግዚአብሔር የሚሰራውን ይሰራል። ምክንያቱም አምላክ ሁሉን የሚችል ነዋ። ሁሉን የሚችለውን አምላክ ያመኑ አባቶቻችን እኔ የምሰራውን ትሰራላችሁ ተብሎ እንደተነገረላቸው 3 ዓመት ከ6 ወር ሰማይ ዝናብ እንዳይሰጥ መለጎም ይችላል። ፀሐይ ልትገባ ስትል መልሰው 6 ሰዓት ማድረግ ሁሉን መቻል እኮ እግዚአብሔር ካለመኖር ወደ መኖር ያመጣውን ፍጥረት ሰው ደግሞ በጸጋ ከአምላኩ ባገኘው የቅድስና የቸርነት ስጦታዎች አምላካዊ የሆኑ ስራዎችን መስራት አምላካዊ የሆኑ እጹብ የምንላቸው የአባቶቻችን ስራዎች በሙሉ በእምነታቸው ውጤት የተሰጣቸው የተደረገላቸው ናቸው። ስለዚህ እግዚአብሔርን አምናለሁ አምላኬ እግዚአብሔር ነው ማለት እግዚአብሔር ማን ነው ከተባለ ሁለተኛው ሁሉን ቻይ ነው። ሁሉን የሚችል አምላክ ያለው ሰው ታዲያ ምን ግራ ያጋባዋል? ሁሉን የሚችል አምላክ ነው ያለው። ይችላል።
የ80 ዓመቷ መካን ሳራን እንድትወልድ አድርጓል። ይችላል እግዚአብሔር። ዓለም እንደሚያወራው አይደለም። ይሄ ዝም ብሎ ከውስጣችን ሳይረዳ ከነጠላችን ከጨርቃችን ከሻሽ ከካባችን በላይ የሆነ ሳይሆን ጥልቅ የሆነ እውቀት የሚያስፈልገው ልንረዳ ያስፈልጋል። እግዚአብሔር ሁሉን ይችላል። ሁሉን ማድረግ የሚችል አምላክ ነው ያለኝ ማለት ነው። እግዚአብሔር ማለት ሁሉን ቻይ ነው። ይኸው ዝናቡን ያመጣል፣ ፀሐዩን ያወጣል። ሁሉን ማድረግ የሚችል አምላክ ካለ ሁሉ ማለት ነው። ሁለተኛ ማንን ታመልካላችሁ? እግዚአብሔርን። እግዚአብሔር ማን ነው? ያለና የሚኖር። እግዚአብሔር ማን ነው? ሁሉን ቻይ። ሁሉን ቻይ ችሎታው ነው በስነ ፍጥረት ብሎ መንገር ነው። ይህ በቃ ዓለም ከተፈጠረ 7000 ዓመት ሙሉ ዝም ብሎ አሁንም ስለ ሃይማኖታችን መመላለስ ብቻ በልማድ ከልማድ ክርስትና እንውጣ። ክርስቲያኖች እግዚአብሔርን ወደ መምሰል እንደግ እንጂ በእግራችን ብቻ መመላለስ የቱንም ያክል ትርጉም እስከሌለው ድረስ እያወቁ ማመን እያወቁ መተግበር መልካም ነውና እግዚአብሔር ማለት ሁሉን ቻይ ማለት ነው። ሶስተኛ እግዚአብሔር ማለት ማይምረ ኅቡዓት ሁሉን አዋቂ ማለት ነው። እግዚአብሔር ማለት ምን ማለት ነው አልኳችሁ? አንደኛ አልሰማችሁኝ ማለት ነው። አንደኛ ያለና የሚኖር ማለት ነው። አንደኛ። ሁለተኛ ሁሉን ቻይ ማለት። ሶስተኛ ሁሉን አዋቂ ነው። እግዚአብሔር ሁሉን ያውቃል። የእያንዳንዳችን ልቡና ምን እንደቋጠረ ማን ያውቃል? ክርስቲያኖች እያንዳንዳችን ምን እንደምንሻ ምን ብለን እንደቆም እግዚአብሔር ያውቃል። ስለዚህ እኔ አምላኬ እግዚአብሔር ነው ማለት እግዚአብሔር ያውቅብኛል ማለት ነው። እንደው እስከ ኃጢአት እስከ በደል ዓይንን በጨው ቀብቶ ቅሰፈኝ እንደማለት እኮ ነው። የእግዚአብሔር እውቀቱ በቴክኒክ እንዲህ በመረጃ ኦዲዮ ቪዲዮ ምናምን የሰው የጽሑፍ የቃል አይደለም። እግዚአብሔር ገና ሳይፈጥረን እኛን ያውቃል። ሳይፈጥረን እኛ ሳናስበው የእኛን ሀሳብ ያውቃል። ስለዚህ እኔ ክርስቲያን ነኝ ማለት ክርስቶስን ወደ መምሰል ማደግ፣ እግዚአብሔርን ወደ መምሰል ማደግ ማለት እግዚአብሔር ያውቅብኛል ማለት ነው። እግዚአብሔር የምሰራውን ስራ ያውቃል። ወደፊትም ሆነው እግዚአብሔር ነው አዋቂው። ማይምረ ኅቡዓት ኩላሊት ያጤሰውን ልቡና ያመላለሰውን ያውቃል እሱ። የሰውን እውቀት አስቡ ክርስቲያኖች። እንደውም ሰው አወቀ እየተባለ በሄደ ቁጥር እየጠበበ ነው የሚሄድ። እየጠበበ ሰዎች በፊት በነርስነት ከታች ሳሉ ሁሉን ያክሙ የነበሩት የሕክምና ሰዎች ከፍ እያሉ ሲሄዱ እየጠበበ ይመጣል እውቀታቸው። ወይ ኩላሊትን ወይ ልብን ወይ ቅንጭላትን ወይ ጥርስን ወይ ዓይን በአንዷ ብቻ ያችን ራሱ እንደው ጠንቅቆ ማወቅ አይቻልም። በእውነቱ ከፍ እያለ ሲሄድ የሰው እውቀት እየጠበበ ነው የሚሄድ። እግዚአብሔር እንዲህ አይደለም፣ እንዲህ አይደለም። እግዚአብሔር ሁሉን አዋቂ ነው። እግዚአብሔር ሁሉን አዋቂ። ስለዚህ እግዚአብሔር ያውቅብኛል ብሎ የማይሰራ ሰው አምላክ እግዚአብሔር ነው ማለት በእግዚአብሔር ላይ ማፌዝ ነው። እግዚአብሔርን እንዳላዋቂ መቁጠር ነው። እግዚአብሔር ያውቅብኛል የሚል ሰው እንኳን ያውቅብኛል ከተባለ ቢያንስ እንዳያውቀው ለማድረግ ነው አይደል? ኃጢአት እንኳን ባቁ በደል እንኳን ክፋቱን እንኳን ሰው እንዳያውቀው። እንዲህ ከሆነ እግዚአብሔር ደግሞ ቤት ዘግተን ብናደርገው በጨለማ ቢሆን በብርሃን ኖረ አልኖረ የማይባል ያለና የሚኖር ቦታ፣ ጊዜ፣ ሁኔታ የማይገድበው በሰዓት በጊዜ የማንለካው የማያቀላፋ የማይተኝቷል የለም የማይባል እኒህ ሁሉ የማይነገሩለት ሳናደርገው የምናደርገውን የሚያውቅ ማለት ነው እግዚአብሔር። ስለዚህ እኔ ክርስቲያን ነኝ ለማለት ይሄማ እግዚአብሔር አይወደውም። እግዚአብሔር የማያውቀው የለም፣ እግዚአብሔር ያውቃል። እንዴት አድርጌ ይህንን ክፉ ነገር አደርጋለሁ ብሎ ከክፋት ወደ በጎነት
ከሐሰት ወደ እውነት ወደ በጎ ነገር ሲመጣ ያን ጊዜ በትክክል እግዚአብሔርን ማምሰል እና አባቶቻችን እስከ ትንቢት መገለጥ ገና ያልሆነው እንደሚሆን የተገለጸላቸው ከልቡናቸው ካላቸው የእምነት ጽናት የተነሳ ሀብተ ትንቢት ተሰጥቷቸው ገና ሳይሆን እንደሆነ ናሁ ድንግል ተጸንሶ ትወልድ ወልደ ብለው ተናገሩ። አማናዊውን እግዚአብሔርን እውነተኛውን እግዚአብሔርን የሚያመልኩ ናቸውና እውነተኛው እግዚአብሔር ያደረባቸው እግዚአብሔር የተገለጸባቸው ስለሆኑ ገና ወደፊት የሚሆነውን ነገር እግዚአብሔር እንዲህ አለ ብለው እግዚአብሔር እንዲህ ነው እግዚአብሔር ገሃደ ይመጽእ እግዚአብሔር ይመጣል ብለው በግልጥ ይመጣል። እሳት ይነድድ ቅድሜው እግዚአብሔር ይመጣል። በፊት በኋላ በቀኝ በግራ አእላፍ መላእክትን አስከትሎ ይመጣል። ይኸውላችሁ እግዚአብሔርን ሲያምኑት እግዚአብሔርን ሲከተሉት እግዚአብሔርን ወደ መምሰል ሲያድጉት ያልሆነውን ገና በፍጹም የማይቀረውን የማይጠረጠረውን እውነት ከእውነተኛው ከእግዚአብሔር አግኝተው መናገር መቻል ነው። ከእውነተኛው ከእግዚአብሔር አግኝተው መናገር። ስለዚህ እግዚአብሔር ማለት ሁሉን አዋቂ ሁሉን ያውቃል። እግዚአብሔር ያውቅብኛል ብሎ ኃጢአትን መተው ማለት ነው ክርስቲያን መሆን። ግልጽ ነው ክርስቲያኖች። እግዚአብሔር እናመልካለሁ ምንል ከሆነ መመሪያችን ይሄ ነው ሊሆን የሚገባው። ሰዎች ሲያዩን እኛ እንዲህማ እግዚአብሔር ነው የሚያመልኩት ብለው በምናደርገው ነገር ያውቁናል ማለት ነው። እግዚአብሔር አለ ብለን በምናደርገው እግዚአብሔር ሁሉን ቻይ ነው ብለን በምናደርገው እግዚአብሔር አዋቂ ነው ብለን በምንሰራው ነገር በስራችን ያውቁናል። ወፍሬሆሙ ተአምርዎሙ ነው ያላቸው። በምን እናውቃቸዋለን ሲሉት ደቀ መዛሙርቱን የሚያውቅበት መገለጫ ሲነግራቸው አይ በስራቸው ታውቋቸዋላችሁ፣ የኔ የሆኑት በስራቸው ይታወቃል። የሀገር ባንዲራ እንኳን ስታዩ የየት ሀገር ባንዲራ እንደሆነ አገር በባንዲራው ይታወቃል። አገር በባንዲራው ይታወቃል። እኛ ደግሞ በስራችን የማን እንደሆን እንታወቃለን። የሰይጣን የእግዚአብሔር ጧት ከታቦቱ ማታ ከጣዖቱ ጧት መዝሙር። አሁን ባለመኪናውም ሻይ ቤቱን በጣም ይገርማቸዋል። እስከ 3 ሰዓት ድረስ መዝሙር ይከፍታል። ከዚያ በኋላ ደግሞ በቃ በጣም ያው እንደምትሉት እንዴ የተገላበጠ ህይወት አይደለም የሚኖረን። በትክክለኛው አቋማችን በምናደርጋቸው ነገሮች በስራዎቻችን እነዚህ እግዚአብሔር አማኞች ናቸው ያሳውቃሉ። አነጋገራቸው ሁኔታቸው በቦታ በሁኔታ የተገደበ አይደለም። ስለዚህ ንግዱ ቦታ ቢሮው መኖሪያ ቤቱ አምላካዊ የሰውነት ልምምዳችን ሲያድግ እግዚአብሔርን ብለን የምናደርግ ይሆናል። ስለዚህ እግዚአብሔርን ብለን እንድንሰራ ቅዱስ ፈቃዱ ይሆንልን። አራተኛ እግዚአብሔር ማለት ቸር ማለት ነው። እግዚእ ጌታ ብሔር ማለት የዓለም ጌታ እግዚአብሔር የዓለም ሁሉ የፈጠረ ፈጥሮ የሚመግብ ቸር አምላክ ማለት ነው። ቸር አምላክ አስባችኋል ክርስቲያኖች? እንደው አመኑኝ አላመኑኝ ይሄ ገሌ እርሻ ነው ዝናብ ያመነኝ ሰው ነው ዝናብ ያስፈልገዋል፣ ይሄ አያምነኝምና ዝናብ አይገባውም ይላል እግዚአብሔር አይልም። ያሰርቅ ፀሐየ ወወርሃ ላዕለ ሄራን ወእኩያን፣ ለክፉዎቹም ለበጎዎቹም ለሚያምኑትም ለማያምኑትም ነው የእግዚአብሔር ቸርነቱ። መለኪያ መመዘኛ መስፈሪያ የለው። ይኸው ቸር ስለሆነ መጥተን ደጁን ቅዱሱን ቦታ ረግጠነው እንወጣለን። ቸር ስለሆነ ይገባናል። አሁን ለኛ ይህን ቅዱስ ቃል መናገር እግዚአብሔር ቸር ስለሆነ ነው። እኔም በእናንተ ፊት ቁሜ የምናገረው እግዚአብሔር ቸር ስለሆነ፣ እናንተም በእግዚአብሔር ፊት ቁማችሁ ያላችሁት እግዚአብሔር ቸር ስለሆነ፣ ይኸው ቸር ስለሆነ መቅደሱ ውስጥ ገብተን እንወጣለን እስከ ክፋታችን። ቸር ስለሆነ ቅድስናው ቦታ ላይ መጥተን እንመለሳለን እግዚአብሔር ቸር ስለሆነ። ስለዚህ
እግዚአብሔር አምላኬ ነው የሚል ሰው እግዚአብሔርን ወደ መምሰል ማደግ ነው። ምንድነው እግዚአብሔርን ወደ መምሰል ማደግ ስንል እግዚአብሔር ቸር ነው፣ ያለፈውን በደሌን ይቅር ይለኛል፣ ይህ በሱ ዘንድ ምን አለው ብሎ ቸርነቱን ተረድቶ መምጣት እንጂ እግዚአብሔር ቸር ነው፣ ትናንትም ኃጢአት ሰርቼ ይህንን አድርጌ ዝም ብሏል፣ ዛሬም ዝም ብሏል ብሎ እንደሌለ መቁጠር አይደለም። ክርስቲያኖች አብዛኞቻችን እግዚአብሔር ቸር ሆኖ ዝም ቢለን እንደሌለ ቆጠር ነው። እንደሌለ ቸር ስለሆነ ነው እንመለስ ክርስቲያኖች። አሁንም በኃጢአት የመከራ ናዳ እየወረደ ሰው እግሩ አፈር ሳይለብስ ውሻ በልቶት እየቀረ ባለበት ምድር ሆኖ አሁንም 24 ሰዓት ዘፈን፣ አሁንም ቅሚያ፣ አሁንም ዝርፊያ። አረ ቸር ስለሆነ ነው፣ ስላላወቀብን አይደለም። ጭራሽ እንደሌለ መቁጠር፣ መከዳዳት፣ መወነጃጀል ቢበቃ ምን አለ በእውነቱ። ስለዚህ እግዚአብሔርን አምናለሁ የሚል ሰው እግዚአብሔር ቸር ነው ይቅር ይለኛል ብሎ መመለስ እንጂ እግዚአብሔር ቸር ነው ምንም አያደርገኝ ብሎ በኃጢአት ከኃጢአት ወደ ኃጢአት ከኃጢአት ወደ ኃጢአት ከበደል ወደ በደል መሄድ አይደለም። እግዚአብሔር ቸር ነው ይቅር ይለኛል ብሎ መመለስ ነው። ይቅር ይለኛል የሚል ልቡና ያድለን። ይቅር ይለኛል የሚል ልቡና ሲኖረን እኛ ይቅር ለማለት እንዘጋጃለን። እስኪ አስቡት ቸርነቱ። ጦር ወርውረው ጎኑን እየወጉት ከ3 ሰዓት እስከ 6 ሰዓት ድረስ ሙልጭ አድርገው ገርበው ስጋው አልቆ አጥንቱ በረዶ መስሎ ሲቀር 6 ሰዓት ላይ በረጅም እንጨት ሰቅለው ለነፋስ ሲሰጡ የሾህ አክሊል ከራሱ ላይ ሲደፉበት ሎቱ ስብሐት። ያን ሁሉ መከራ ላደረሱበት ሰዎች አባት ሆይ በማያውቁት ያደርጋሉና ምን በላቸው። ወይ ቸርነት! አያችሁት? በማያውቁት ክፋትን ገልብጦ የሚረዳ አምላክ በማያውቁት። እነሱ እኮ ስራዬ ብለው ተዘጋጅተው ለመግደል አዘጋጅተው ነው። በማያውቁት ያደርጋሉና የሚል ልቡና መያዝ ነው። ታረቁ ይቅር ተባባሉ ሲባል የለም አስባ አቅዳ አዘጋጅታ ምን ብላ ያደረገ እንደው ከቀብሬም እንዳቆም ይንሏሉ። አንዳንዶች ደግሞ ከብቶ የክፋት ጥግ። ስለዚህ እግዚአብሔርን አምናለሁ የሚል ሰው የይቅርታ ልብ ሲይዝ ነው። ይቅር የሚል ልቡና ሲኖረን ነው። የቸርነት ስራ ስንሰራ ነው። እስኪ አስቡት የእሱን ቸርነትና የእኛን ሕይወት። እግዚአብሔርን ለመምሰል ማድረግ የቅድስና የቸርነት የደግነት የበጎነት ስራው ቅድም መምህራችን ነገር አልፎት ሄደ አልፎት ሄደ አልፎት ሄደ። ያኛው መጣና ያውቀው ማነሳው። እስኪ ተመልከቱ የእኛን ቸርነት። ደግፈን ያቋቋምነዋል፣ ረድተን ያጠናክርነዋል። አጋልጠን ካስያዝነውና እስኪ ደብቀን እንደው ለምህረት ለቸርነቱ ስራ ለንስሐ ካበቃ ነው ሰው የየፍርድ ቤቱ ፋይል ሞልቶ ሄደ። እርስ በርሳችን የምናደርገው የመወነጃጀል ከርህራሄ የወጣ የሐሰት ምስክርነት ፈጽሞ የማይገቡ ነገሮች ለመንገር የሚቀፉ በጣም በጣም ነውር የሆኑ ሰዎች። ስለዚህ ቸር መሆን ነው። በተለይ በዚህ ክፉ ዘመን ምሳ በልቶ ራት መድገም ያቃተው በጣም ከቦታ ወደ ቦታ ተፈናቅሎ መጠያቶ ዛፍ ስር የሚያደርግ ትውልድ ባለበት ያልባል የክፉ ዘመን እንዳያስተዛዝበን ክርስቲያኖች በእግዚአብሔር ፊት መቆም ስላለ አሁን የማንረዳዳ፣ አሁን የማንተጋገዝ፣ አሁን በጎ የማንሰራ ሰዎች ካለን እግዚአብሔር እናመልካለን ማለት ይህ ከንቱ ነው። ከንቱ ነው። ስለዚህ እግዚአብሔር ማለት ቸር ማለት ነው። እግዚአብሔር ቸሩን ካመለጥን የቸርነት ስራ መስራት ነው። የደግነት የቅንነት የበጎነት ስራ መስራት ነው። ሲመሰራው እግዚአብሔርን ያስመስለኛል ብላችሁ ራሳችሁን እዩት። ትናንት የዋልኩበትን ዛሬ ለውለው ያሰቡትን ቀጣይ እቅዳችሁን
እግዚአብሔርን ከማምለክ አንፃር ለኩትና በስኑት። ክርስቲያን ነኝ አይደለሁም፣ ይህን ሊያደርግ የሚችለው ምንድን ነው ብለን ከያዝነው የኃጢአት ጉዞ ካቀድነው የመርገምና የበደል እቅድ ወጥተን መንፈሳዊ የሆነ እግዚአብሔርን የሚያስመስል የበጎነት ስራ አባቶቻችን መሰሉት እግዚአብሔር። አንድ ገዳም ላይ አንድ ወጣኔ መነኩሴ ገብቶ እንዳጋጣሚ ከገዳሙ ሲኖር አበምኔቱ የሚለብሳት ወርቅ ዙሪያዋን ወርቅ ያለባት ካባ አለችው። የአበምኔቱ ያስተዳዳሪው ካባ ሲቀድስ የሚለብሳት ናት። እና ይህ አዲስ የገባው መናኝ ያቺ አበምኔቱ የሚለብሳት ካባ ወርቋ አሳሳውና ከዚያው ከገዳሙ ሄዶ ሰረቃት። እንዳለመታደል ሆኖ ቤተክርስቲያንን መጥቶ በደል ላሊበላ ድረስ ግሸን ድረስ ዶ ጫማ ሰርቆ የሚመለስ አለመታደል። እዚህ መጥቶ ገና በመቀመጫ የሚጣላል፣ ከቤተ መቅደሱ መጥቶ ዱላ የሚያነሳ እንዳለመታደል። እና ገዳሙ ሄዶ ያችን ወርቅ የትም እኮ አይለብሳትም፣ ትታወቃለች፣ ሁሉም ሰው ያውቃታል። ያችን ወርቅ ያለባትን መቼስ የለመደ ልማድ ይላሉ አባቶቻችንና ሰርቆ ወስዶ ከዚያች ከራሱ ከተሰጠችው ጎጆ ውስጥ አስቀመጣት። እና አበምኔቱ ሊቀድሱ ያችን የሚለብሷትን ካባ ቢያስፈልጉ ጠፋች። እንዲህ የት ይሄዳል? ከገዳሙ ውጭ የሆነ ሰው አይገባም። እንዴት ነው እስኪፈልጉ ተብሎ ሁሉም የቤተ እግዚአብሔሩ ዕቃ እየወጣ ቢታይ ቢወጣ ቢወረድ ጠፋ። አይ ይሄማ ስርዓተ ገዳም አይደለም፣ በእያንዳንዱ መናኝ ቤት ይገባና ይታይ፣ ምናልባት ስህተት የፈጸመ ሰው ካለ ተብሎ ሁሉም መነኮሳቱ እያንዳንዱ ቤት እየተገባ ሲታይ ይሄ ሰው ከሱም ቤት ሊገባ ስለሆነ ደነገጠ። ቀድሞ ነበር እንጂ መደንገጥ ህሊናው ሲረበሽ ሄደና አንድ ትልቅ አባት እንደው አባዬ ያችን ቀሚስ እንደው ወርቋን ሳይ አሳስታይ እኔ ነኝ የደበኳት፣ እንደው አሁን ምን ላድርግ አለው። በመለሱ መችስ ተገዶ ቢሆንም ሲያማክራቸው ለዚያ ትልቅ አባት አይ ግድ የለም አምጣና ቀስ አድርገህ በጨርቅ ሽፍን አድርገህ ከኔ ቤት አስቀምጣት አሉት። ያችን ካባዋን ከኔ ቤት አምጣና አኑራት። እሺ ብሎ በጨርቁ ስውር አድርጎ ወስዶ ከዚያ ከታላቁ አይን ያበራል፣ ለምጽ ያነጻል፣ ሙት ያነሳል ከሚባለው ሰውዬ ቤት ወስዶ ያችን የአበምኔቱን ካባ አስቀመጧትና ተመልሶ ወደ የእሱ ቤት ሲታይ ምንም የለም፣ ንጹህ እንደማንኛውም ንጹህ በጣም ደህና ሆነ። የሁሉም ሰው እየታየ ከዚያ ከታላቁ አባት በአት ደረሱ። አባታችን አሁን እኛ ሰውን በዚህ ጠርጥረነው አይደለም፣ ብዙ ጸጋ ላይ እንደደረሱ እናውቃለን። ነገር ግን ስርዓተ ገዳም ነው። ለትልቁ የተደረገው ለትንሹ ተደርጓል ለትልቁ አይባል። ከዚህ ያውቁታልና የእርስዎን ቤት ገብተን እንያሉ። ኧረ ምን ታውቃለህ ገና ሄዱ ገቡታቸው ይወት እስኪ እዩት። ግብት ሲሉ ከዚያ ትልቅ አባት ምኝታ ሰሌን ላይ ያቺ የወርቅ ካባ ቁጭ ብላለች። እኛ ትልቅ ነው አይን ያበራል ሙት ያነሳል እያልን የምንመካበት ለካ ገና ካባ እየሰረቀ ያለው ሌላ ነው አሉና እጅ እግራቸውን የፍጥኝ አስረው ሙልጭ አድርገው ገረፏቸው። ስለማን ይገረፉት? ታዲያ ይገርማል በእውነቱ ከተገረፍንለትና ካስገረፍነው ሰው ይገርም ነው። ታስረው ተገረፉ። መጨረሻ ላይ ይህን ሌባ መነኩሴ አስወጡና ከዚህ ገዳም አባሩ። ገዳም ያበላሻል እኛ ትልቅ እያል ገና የስርቆት ጾር የጨርቅ ጾር ያልጠፋለት አስወጡ ከገዳሙ። ተው እሳቸው እንዲወጡ ተወሰነና ያችን ልብስ እናነሳለን ቢሉ ልብሲቱ አልነሳም አለች። ሁሉም መነኩሴ ቢመጣ እያንዳንዱ ቢሞክር በፍጹም ማን ያንቀሳቅሳት ያችን ካባ? አረ የሆነው ነገር ምንድን ነው? አረ እስኪ የምታውቁት ነገር ካለ ተናገሩ ሲባል አይ አለያ ወጣኒው ጀማሪው አዲስ የገባው የሰረቀው መነኩሴ እኔ ነኝ ልብሱን የሰረኩት። ነገር ግን ሲጨነቅ አይተው አምጣና ከኔ ቤት አኑረው ብለው የተገረፉት የኔን በትር ነው። ቸርነት ማለት ወንድምን ማሰብ ማለት መረዳዳት ማለት እስኪ አስቡት በእኛ ሲያስቡት ያለንን ፍቅር እግዚአብሔር በቸርነቱ የሰጠንን እህል እንኳን
አብረን ላለማብላት ንፉጎች እስከመሆን ድረስ አብሮ በአንድ ገበታ ተወልዶ በአንድ ቤት ያደገው ትንሽና ትልቅ ትተውት በሞቱት እርሻ የሚጋደል በጣም ስለዚህ እግዚአብሔር ቸር ነው። ቸር የሆነውን እግዚአብሔርን አመልካለሁ ካል አምላክ እግዚአብሔር ቸር ነውና የቸርነት ስራ መስራት ነው። መገለጫዎቹ የእግዚአብሔር እነዚህ ናቸው። በርካታ ነገሮች የቸርነት ስራ መስራት የዚህ ጊዜ በትክክለኛው ይሄ ክርስቲያን የቸርነት የትሩፋት ስራ ይሰራል። ከዚያ በኋላ አልቦ ዘየአቢ እምዝፍቅር ዘይቤጡ ነፍሶ ቤዛ ነፍሰ ቢጹ ስለ ባልንጀራው ራሱን አሳልፎ የሚሰጥ ከዚህ የበለጠ ፍቅር ቸርነት ደግነት የለም። ቸርነት ደግነት የለም ተብሎ ተነገረለት። ስለዚህ ይህ መነኩሴ እግዚአብሔርን እንደሚያመልከው በወንድሙ ሕይወት ገለጸ። እግዚአብሔር ማለት ቸር ማለት ነው። እግዚአብሔር ማለት አንደኛ ምንድነው አልኳችሁ? ምንድነው? ያለና የሚኖር። ሁለተኛ ሁሉን ቻይ። ሶስተኛ ሁሉን አዋቂ። አራተኛ ቸር። አምስተኛ እግዚአብሔር ማለት እውነተኛ ፈራጅ ማለት ነው። እግዚአብሔር ማለት እውነተኛ ፈራጅ ነው። እግዚአብሔር ቸር ነው። የምንመለስበት ጊዜ ይሰጣል እንጂ ስለ እውነት በእውነት ይፈርዳል። እንዲህ ኃጢአት ስናደርግ ዝም የሚለን አንድ ዓመት ሰጥቶን ዓመቱን ኃጢአት ሰርተን ሌላ ዓመት ሲጨምረን አሁንም ያን ዓመት ለኃጢአት ስናደርገው አንድ ቀን ሰጥቶን አሁን ሌላ ቀን ትናንትን ሰጥቶን ዛሬን ጨመረን ትናንት ኃጢአት ዛሬ ዝም የሚለን እንደው ይመለሱ እንደው ብሎ ነው የሚጠብቀን። እንደው ይመለሱ እንደው የሚመለሱበት ጊዜ ልስጣቸው ብሎ ነው እግዚአብሔር ዝም ያለ። ፈራጅ ፍርዱንም እንኳን የኛ ሕይወት ተራራ አይሸከመው። ዘይገሶሙ ለአድባር ወይጠይሱ ተራሮች ይወገወጋሉ፣ ምድር ትቀልጣለች፣ ትንተከተካለች። አይተናል። እግዚአብሔር በቸርነቱ መከራቸው፣ አስተማራቸው። በኖህ ዘመን ነገራቸው። ተመለሱ፣ የምትመለሱበት ቀን ብሎ ሰጣቸው ጊዜ። ያ እንዴ ያማ ብዙ ቀን ነው፣ እንደው 100ውን እንጨፍራሉ። ገና ወጣት ነኝ ሩጬ ሳልጠግብ። መቼ እንደሚመጣ እግዚአብሔር አይታወቅም። እምቅድመ 100 ዓመት ቆመ ማየ አይ 120 ዘመን የተባለው 100 ሳይሆን ኖህ ሰርቶ ጨረሰ። መጣ። ምድር በፈላ ውሃ ታጥራለች በኃጢአት የእግዚአብሔርን ቸርነት ተጠቅመው ባለመመለሳቸው። እግዚአብሔር ቸር ሆኖ ዝም ቢላቸው እንደሌለ በመቁጠራቸው በፈላ ውሃ ይሄ ወዝ የነካው ልብስ በቀዝቃዛ ውሃ ብታጥቡት አይለቅም። ኃጢአት ስትበዛ በእሳት በፈላ ውሃ ምድር ታጥባለች። አሁን ምልክቶቹ እንደምታዩት ነው። በየሚዲያው የሰሩት ፎቅ እየተናደ እየሰጠመ መሬት በራሷ እየቀለጠች የሚንተከተክ ውሃ እያወጣች አሁንም አለመመለስ ምን ሊያደርገን እንደሚችል አስቡ ክርስቲያኖች። እግዚአብሔር ፈራጅ ነው። እግዚአብሔር ፈራጅ ነው ማለት አይ እንግዲህ እኔ ኃጢአት ሰርቻለሁ ከእግዚአብሔር ፍርድ ማምለጥ አልችል ሳይሆን ሳይፈርድብኝ ብሎ መመለስ ነው። ሳይፈርድብኝ ይችን ዕለት ይችን ጊዜ ሰጥቶኛል ብሎ በዚች ቀን ንስሐ ገብቶ በጎ ሰርቶ ተዘጋጅቶ መጠበቅ ነው። እግዚአብሔር ፈታሄ ነው። ሲፈርድም ቅድም እንዳልኳችሁ እነገሌ መረጃ ነግረውት ነው፣ እነገሌ በቪዲዮ እነገሌ በጽሁፍ እነገሌ በቃል ከነገሌ ምስክር ይዞ አያስፈልገውም። ለእያንዳንዱ እንደ ስራው ልሰጥ እመጣለሁ። እንደምኑ ልከፍል? እንደምኑ ምን ይሆን የኛ የሚያስከፍለን ታዲያ? ከእግዚአብሔር ሁለት ናቸው ያሉት ፍርዶች። አንደኛው ንዑ ሀቤ ቡሩካኑ ለአቡየ ትረሱ መንግሥተ ሰማያት ዘድልው ለክሙ እምቅድመ ይትፈጠር አለ። ዓለም ሳይፈጠር ያዘጋጅ እናንተ ቡሩካን ኑ፣ ቅን ያደረጋችሁ የቸርነት ስራ የሰራችሁ በእውነት የጸናችሁ
የምታደርጉት ነገር ሁሉ እግዚአብሔር ያውቃል ብላችሁ ያደረጋችሁ ሰው ይስማልን ሰው የየልን ምናምን ሳትሉ ያደረገ እናንተ በጎቱ ነው የምትላት አንዷ ፍርድ ሁለተኛዋን አከባዱ አመጣ ሆሮ በኔ ረጉማን እናንተ ርጉሞች የኔ የቸርነቴን የሰጠዋችሁን ጊዜ ተጠቅማችሁ እንደሌለው ቆጥራችሁ ከበደል ወደ በደል ከእልህ ወደ እልህ ከትዕቢት ወደ ትዕቢት ከኃጢአት ወደ ኃጢአት ከክህደት ወደ ክህደት ሄዱ ወደ ዘላለም እሳት። እንዲህ ከመባል እግዚአብሔር ይጠብቀን። በእውነቱ ይህን የመከራ ድምፅ እንዳንሰማ በእውነቱ ክርስቲያኖች እግዚአብሔርን የምናመልክ እግዚአብሔርን የምናምን ከሆነ እግዚአብሔርን ወደ መምሰል መምጣት ነው። ፈራጅነቱን የምትፈርዱ ዳኞችም ካላችሁ በፈረዳችሁበት ይፈረዳል። በማጣመም የሰውን ሰነድ በመሰረዝ እጅ በመመልከት ድሃዋን የምታንገላቱ ካላችሁ አስተውሉ። እውነተኛው ፈራጅ እግዚአብሔር ይፈርዳል። ሳይፈረድብን የሚፈረድልንን የበጎ ስራዎች መስራት ያስፈልጋል። እዚህ እግዚአብሔር ማለት ፈራጅ ማለት ነው። ፈራጅ ማለት እውነተኛ ፈራጅ ዘያደሉ ለገጽ አንተ ባለጸጋ ነህ፣ አንተ ደሃ ነህ፣ አንተ እንዲህ ነህ፣ አንተ እንዲያ ነህ ሳይል እውነተኛ ፈራጅ ማለት ነው። እውነተኛ ፈራጅ ነው አምላክ የሚል ሰው ሐሰት አይናገር፣ በሐሰት አይፈርድ። ወዮ ለኔ ብሎ በሰው ኃጢአት የሰውን ኃጢአት እንደ መስቲካ የሚያኝክ የቂም በቀል ቋንጣ በልቡናው ሰቅሎ የሚመላለስ አይሆን፣ ይመለሳል ወደ በጎነት። ስለዚህ ሳይፈርድብን እንድንመለስ እግዚአብሔር ይርዳል። እግዚአብሔር ማለት ፈራጅ ማለት ነው። እግዚአብሔር ማለት ሌላኛው ስንተኛው ነው? ክርስቲያኖች ደከማችሁ እንዴ? ደህና አደራችሁ? አይዟችሁ፣ አጠቃልላለሁ። ቁማችሁ ረጅም ሰዓት ሲሆን ልትደግሙ ትችላላችሁ። እግዚአብሔር ማለት ሌላኛው ፍቅር ማለት ነው። እግዚአብሔር ምንድን ነው? ፍቅር። ሲወደንም እንዲሁ ሰውን የሚወደው የሆነ ያደረገለት ያደርግልኛል ብሎ የሚጠብቀው በሆነ አመክንዮ ነው። ምክንያት አለን እኛ ለመውደዳችን የምንወድባቸው ምክንያቶች አሉ። እግዚአብሔር እኛን ሲወደን እንደው ለመወደድ የሚያበቃ ምክንያት አለ። እንዘላሌው የነብር ዲበ ሰረገላ ኪሩቤል ጽውረ ተርየ ለፈሪዎስ በመቃብር ከመውደዱ የተነሳ መቃብር ድረስ ወርዶ ያነሳል። ይሆኑት እኛ እንደው ምን የምንጨምርለት የምናጎልበት ነገር እኮ የለም። እኛ ሰዎችን ብንወድ የሚጨመርልን አለ። ስለወደድናቸው የሚያደርጉልን ለወዳጅ የሚደረጋል። እግዚአብሔር እኛን በመውደዱ በእውነቱ ምን ይጨመርለታል? ምን ይቀነስበታል? እንዲሁ የሚወድ ማለት ነው። እግዚአብሔር ማለት እንዲሁ ከመውደዱ የተነሳ የሚያደርገው እስኪውት ፍቅር ነው። መጀመሪያ በመልኩ ፈጠረ። ሁለተኛ ሕያዊት ነፍስን እፍ ብሎ አሳደረ። ሶስተኛ ከሰማይ በታች ከምድር በላይ ያለውን ግዛ ብሎ ጌትነቱን ሰጠ። ጌትነቱ ግዛ፣ ብላ፣ ጠጣ፣ ይገዙልሻል። ያን ያክል ግዙፍ ግመልን ያክል ፍጥረት ዝቅ ብሎ እንዲጫነን፣ ያን ያክል ቀንድ የያዘ በሬ አንገቱን ሰጥቶ እንዲታረስልን አደረገ። አስገዛልን ስለ ፍጥረት። ይህ እኮ ፍቅሩ ነው ለእኛ ያደረገ። ይህን ሁሉ እንኳ ትተን ብንጠፋ ባህሪያችን ባህሪ እስከ ማድረግ ደረሰ። ሚካኤል ሂድማ እኒህን ሰዎች አድናቸው አይደለም ያለው እኮ። ገብርኤል ሂድ አድናቸው አይደለም ያለው። ራሱ መጥቶ ሰው ሆነ። ወይ ታዲያ እግዚአብሔርን ያክል ከወደደን እግዚአብሔርን እኛ በእውነቱ እንደምንወደው ምን መግለጫ አለ? በምንድን ነው የምንገልጸው? እኔ እግዚአብሔርን እወደዋለሁ፣ አምላኬ እግዚአብሔር ነው።
ሃይማኖት እግዚአብሔርን ማምለክ ነው ካል ምንድነው መገለጫው? መጣላት? ምን ይላል መሰላችሁ? በዮሐንስ ወንጌል የሚወደኝ ትእዛዜ ያለችው ናት ይላል። ትእዛዜን የሚጠብቃት እርሱ ይወደኛል። ምን የሚጠብቅ? ትእዛዜን የሚጠብቅ። ትእዛዙ ደግሞ ተፋቀሩ በበይናቲክሙ፣ ተፋቀሩ በበይናቲክሙ፣ እርስ በርሳችሁ ተዋደዱ። የኔ ትእዛዝ ይህች ናት ይላል። አትወነጃጀሉ፣ አትገባቡ፣ ይበቃል። መች ጠበበች ምድር? አይምሯችን ጠበበና ተቸገርን እንጂ ሰፈርተኛ መንደርተኛ መሆን፣ ከዚህኛው አጥቢያ እዚያኛው አጥቢያ ያለውን መጥላት፣ ትንሹ ትልቁን ማሳደድ፣ መገባባት፣ ይሄ እግዚአብሔርን የሚያምን ሰው መገለጫ አይደለም። ፍቅር ነው እግዚአብሔር። ፍቅር በሁለት ይከፈላል፣ ፍቅረ ሰብእና ፍቅረ እግዚአብሔር። ተው፣ ፍቅረ ሰብ ምግባር ነው፣ ፍቅረ እግዚአብሔር ሃይማኖት ነው። ሃይማኖትና ምግባር ማለት ደግሞ መሰረትና ጣራ ማለት ነው። መሰረት የሌለው ጣራ፣ ጣራ የሌለው መሰረት ቤት አያስብም። ስለዚህ ሃይማኖት አለኝ፣ እግዚአብሔርን አውቀዋለሁ፣ እግዚአብሔርን እወዳለሁ የሚል ሰው ፍቅር ይኖረዋል። ፍቅር የሆነውን እግዚአብሔርን ነው የሚያመልክ። ፍቅር የሆነውን እግዚአብሔር። ፍቅር የሕግ ሁሉ ማሰሪያ ነው ይላል ሐዋርያው ቅዱስ ጳውሎስ። የሕግ ሁሉ ፍጻሜ ፍቅር ነው። አትስረቅ፣ አትግደል፣ አታመንዝር፣ እኒህ ሁሉ እኮ ፍቅር ለሌላቸው የተሰጡ ናቸው። ከወደደው አይሰርቀው፣ ከወደደው አይገለው፣ ከወደደው ሚስቱን አይቀማ፣ ባሏን አትቀማ። ፍቅር የነገሮች ሁሉ ማሰሪያ ነው። የወንድም የሆነውን ሁሉ አትመኝ። ፍቅር የሕግ ሁሉ ቁጭ። ፍቅር ቢኖረን ይሄ ሁሉ መስሪያ ቤት ባላስፈለገ ነበር። በእውነቱ ፍቅር ስለሌለ ያው በመሳሪያ እየተጠበቅን ነው። ፍቅር ስለሌለ የፍቅር መጉደል ምክንያት ሰውን ሰው በመሳሪያ እስከዚህ ድረስ እና እግዚአብሔር ማለት ፍቅር ማለት ነው። እግዚአብሔርን አምናለሁ የሚል ሰው የፍቅር ስራ ይሰራል፣ ፍቅር ይኖረዋል። መገለጫው ፍቅር ይሆናል። እሱ ደግሞ በማስመሰል እንደው ዝም ብሎ በካልኩሌሽን የሚመጣ የአንድ ሳምንት በስሜት ዝም ብሎ በቃ በጣም ክርስቲያን ለመምሰል የሚሆን አይደለም። ከውስጥ የመነጭ ከልቡና የፈለቀ ከውስጥ ያለ ፍቅር፣ ይህ የከንፈር ወዳጅ ሰውየው ሳለ ወዳለ ወደ ዘወር ሲል ማማት፣ የሰው ስጋ ማላመጥ፣ ማኘክ እንዲህ አያደርግም። እውነተኛው ፍቅር አያስታብይ፣ እውነተኛው ፍቅር አያስቀና፣ እውነተኛው ፍቅር ሰይጣናዊ ቅናቶችን ያጠፋል። ከኔ ይልቅ ወንድሜ ያስብላል። እግዚአብሔርን የሚያመልክ ሰው በቃ መገለጫው ይሄ ነው። ስለዚህ ማንን መስላችሁ አገኛችሁት? አሁን እያንዳንዳችን መልካችን፣ ህይወታችን ማንን ይመስላል? በውኑ አሁን የዘረዘርናቸው የእግዚአብሔር መገለጫዎች ካሉት ጠባያችን፣ ህይወታችን በትክክል እግዚአብሔርን የምናመልክ የእግዚአብሔር ልጆች ነን። ልጅ አባቱን ሲመስል ወይ ከዓይኑ ወይ ከቅንድቡ ከጸጉሩ ካነጋገሩ ከእግሩ ከሆነ አካል አንዱ አባቱን ሲመስል የገሌ ልጅ ነው ይባላል። እኛ የእግዚአብሔር ልጆች መሆናችን አሁን በምንድን ነው? ምን ላገኛችሁት? ራሳችሁ ታልጉት። ልጅ አባቱን መስሎ ካልተገኘ ያጠረጥራል፣ አስቸጋሪ ነው። ስለዚህ እግዚአብሔርን መምሰል ነው። በጾም ሰዓት እግዚአብሔርን መምሰል፣ በጸሎት እንደዚህ። አሁን ባለንበት ጊዜ ይሄ ጾም ጊዜ በተለይ ህይወታችን ወደ ቅድስና የሚያድግበት ምሳን አቆይቶ አረፋፍዶ መብላት፣ ቁርስና ምሳ ጋር መጨመር ማለት አይደለም። እራት የሚበሉት ለሌላቸው፣ መንገድ ላይ ለወደቁት፣ መንገድ ላይ ሳይወርቁ ደግሞ ለመለመን ያፈሩ የተቸገሩ አሉ። እነሱን መጎብኘት ምሳን ለሌላ መስጠት ነው። እግዚአብሔርን መምሰል እሱ እኛን ወደ እርሱ ሰው እግዚአብሔርን መምሰል ሲያቅተው እግዚአብሔር ሰውን ሆኖ መጣ፣ ቃል ሥጋ ሆነ ተብሎ እንደተነገረንና የቅዱሳን አምላክ እግዚአብሔር እርሱን የምንመስልበትን በጎ ስራ እንድንሰራ ይርዳል። ሰባተኛ እግዚአብሔር ቅዱስ ነው። እግዚአብሔር ምንድን ነው ያልኳችሁ? ደህና አደራችሁ።
ደከማችሁ መሰል። እግዚአብሔር ቅዱስ ነው። ይህን ብዬ ጨርሳለሁ። ሌሎችም በርካታ አሉ። እነሱ ደግሞ ማታ በጊዜ ከመጣችሁ ምናያቸው ይሆናል። ነገም ስለሚቀጥል መርሐ ግብሩ ዘወትርም አባቶቻችን ስላሉ የሊቃውንት ቦታ ነው። የድጓው መፍለቂያ ደቡብ ጎንደር እነ ቤተልሔም እነ ዙራ አባ ያሉበት የተክሌው መነሻችን ነው። አባቶቻችን ሁሉ ያቆዩልን። የቃለ እግዚአብሔር ችግር የለም ሰምቶ የመለወጥ ችግር ካልሆነ በቀር ዘወትር ቢናገሩ ማንጠግባቸው አሉ አባቶች። ትማራላችሁ። ይህም ሰሞን ብቻ አይደለም እኛ አባቶችን ለማገዝ እንጂ አባቶች የማይናገሩት አባቶች የማያውቁትን ነገር ልንነግራችሁም አይደለም የመጣን ክርስቲያኖች። እግዚአብሔር ቅዱስ ነው። ቅዱስ የሆነውን እግዚአብሔር ለማምለክ ቅዱስ የሆነ ሰውነት ያስፈልጋል። እኔ ቅዱስ ነኝና እናንተ ምን ሆኑ አለ? ቅዱሳን። እኔ ቅዱስ ነኝ አለ። የምታመልኩ ከሆነ እናንተም ቅዱሳን ሁኑ። የቅድስና ስራ መስራት የቅዱሳን አምላክ እግዚአብሔር ለቅድስና የሚያበቃው ስራ እንድንሰራ ይርዳን። እኔም ተናግሬያለሁ፣ ተናግሮ ከማጥፋት እናንተም ሰምታችኋል፣ ሰምቶ ከማጥፋት ይጠብቀን። ወስብሐት ለእግዚአብሔር። ይቆየን።